ይህ ግለሰብ በመገደሉ ወላሂ በጣም ነው ደስ ያለኝ። አብዛኞቻችሁ ታውቁታላችሁ። ይህ ህዝብ አላህ ይህ ወንድምና እሱን የሚመስሉ ሌሎችም እየመጡ እፎይ መታሰሩን የተናገሩ ይገኛሉ። ቪዲዮን አሳያችኋለሁ። እንግዲህ ወንድማ ተዝዋይ እስር ቤት ባገኝ ይገላል ባካል ማለት እኔ ይገላል በእነዚህ ሁለት ልጆች ላይ ፍትሃዊ ነገር እየሆነ ነው ብላ የብልጽግና ሃይማኖት ሽፋናቸው ፕሮቴስታንት ይሁን እንጂ ዶክተር አብይም አለልኝ አባቴ አለልኝ ጌታዬ እፎይ ያደረገው መስቀል ነው አንገቴ ላይ ያንጠለጠልኩት። እፎይ ያሰረውን ክር ነው እኔ አንገት ላይ ያሰርኩት። እኔም እፎይ ነኝ። እፎይ አምላክ ብሎ የተቀበለውን አምላክ ነው እኔም አምላኬ ብዬ ያስኩት። እፎይ የሚገዛለትና የሚሰግድለትን አምላክን ነው እኔም አምላኬ ብዬ ያስኩት። እኔም እፎይ ነኝ። ሰላም የተወደዳችሁ የኬፋቲው ቤተሰቦች ሁላችሁም በያላችሁበት እንደምንቆያችሁ እንግዲህ በአዲስ መረጃ ድጋሚ ተመልሼ መጥቻለሁኝ። የጠላት ወሬ እንግዲህ አሁንም እንደቀጠለ ነው። ወላሂ እፎይ ስለሞተ ደስተኛ ነኝ እያሉ እንግዲህ በእስልምና ውስጥ የሚገኙ ነገር ግን እስልምናን የማይወክሉ ወንድሞቻችን እየወጡ እንግዲህ የእፎይን መያዝ እንዲሁም መገደል እየተናገሩ ይገኛሉ። እንግዲህ ከዚህ በፊት በዛው ነበር ተገኝቷል የተባለው አሁን ደግሞ በባህር ዳር ላይ ተይዟል እያሉ ይገኛሉ። ለማንኛውም እንግዲህ እፎይን እገልሃለሁ ብሎ ለመለሰለት አንድ ወንድማችን እንግዲህ የእፎይን መልስ በጣም የሚያስገርም ነው። የማስመለከታችሁ ነው የሚሆነው። ብዙዎችን እንግዲህ ያስቆጣ የሚገኘው እንደዚህ አይነት የምታያቸው ፖስቶች ናቸው። የእፎይ እናት ሞታለች ይላልና በእውነት እንግዲህ እግዚአብሔር አምላክ ነገሩን ሁሉ እንደ ጠላት እንዳያደርገው ሁላችሁም ወንድማችንን በጸሎት አስቡ። ለማንኛውም እንግዲህ በዛሬው ቆይታችን እፎይ ምን አይነት መልስ አስቀመጠ፣ እውነት ተይዟል አልተያዘም የማስመለከታችሁ ነው የሚሆነው። እንግዲህ ይህንን ቻናል እየተመለከታችሁ በጣም ብዙ ክርስቲያኖች ሰብስክራይብ እያደረጋችሁ አይደላችሁም። እንደዚህ ብያችሁ አላቅም፣ ነገር ግን ሰብስክራይብ አድርጉት። 10 ሺህ እናስገባው። አዳዲስ መረጃዎችን ታገኛላችሁ። ለማንኛውም ላይክ በማድረግ እንጀምር። በእነዚህ ሁለት ልጆች ላይ ፍትሃዊ ነገር እየሆነ ነው ብላችሁ ታምናላችሁ? ይህንን ቪዲዮ የህግ አካላት የኦርቶዶክስም የእስልምና እምነት ተከታዮችም ሆኑ ለሐቅ ግን ለእውነት የቆማችሁ በደንብ አዳምጡኝ፣ በደንብ ማለት ነው። ይሄ እፎይ ይባላል፣ ይሄ አስረስ ይባላል። ይሄ የኦርቶዶክስ እምነት ተከታይ፣ ይሄ የእስልምና እምነት ተከታይ። በተለይ ከዚህ ከእፎይ ጋር በተገናኘ የእስልምና እምነት ተከታይ ወገኖቻችን ነብያችንን ነካ፣ በጣም የምንወዳቸው የምናከብራቸው ምንሳሳላቸው ነብይ ክብር ነካ ብላችሁ ያው እየደረሰበት ያለውን ነገር ሁላችንም የምናውቀው ነው። በተቃራኒው ደግሞ እዚህ ጋር አስረስ ይባላል፣ የእስልምና እምነት ተከታይ ነው። ከዚህ ልጅ ጋር በተገናኘ ደግሞ የክርስትና እምነት ተከታዮች አምላካችንን ሰደበብን ብለው እየጮሁ ነው። እዚህ ጋር ነብያቸውን፣ እዚህ ጋር ደግሞ አምላካቸውን። ከዚህ ካደረጉት ነገር አንፃር ደግሞ ምንድነው እየደረሰባቸው ያለው ነገር ካልን በጣም ስላሳዘነኝ ነው ይህን ቪዲዮ የሰራሁት። የእፎይን በተመለከተ ህግ ጉዳዩን እንደያዘ ከሀገር እንዳይወጣ እንደታገደ በእስልምና እምነት ተከታዮች እንኳን እፎይን ለጠቆመ ያለበትን ላሳየ እስከ 400,000 ብር ሽልማት እንዳለው እየታወጀ ነው። ምን አድርጎ? የእስልምና እምነት ተከታዮችን ነብይ ክብር ነካ ተብሎ። ይሄ ደግሞ በጣም የሚገርመው በሰላም እየኖረ ነው። ምን አድርጉ? የክርስትና እምነት ተከታዮችን በቢሊዮን የሚቆጠሩ የክርስትና እምነት ተከታዮች በቢሊዮን ያልኩት ኢየሱስ ክርስቶስ በአምላክነት የሁሉ ገዢ ፈጣሪ ተብሎ የሚመለከው በኦርቶዶክስ ተዋሕዶ እምነት ብቻ ስላልሆነ ነው። በፕሮቴስታንት እምነት፣ በካቶሊክ እምነት አምላክ ተብሎ የሚመለክ በእነዚህ 3 ቤተ እምነቶች ውስጥ ባሉት የእምነት ተከታዮች በቢሊዮን የሚቆጠሩ የእምነት ተከታዮች አምላክ ተብሎ የሚመለክ የማይደራደሩበት አምላካቸው ነው። ይሄንን አምላክ እንዲህ ብሎ ሰደበ። በደንብ አዳምጡ። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በጣም ነው የሚቀፈው። እና የህግ አካላት እፎይን የእስልምና እምነት ተከታዮችን ነብይ ክብር ነክታል ብላችሁ ከሀገር እንዳይወጣ አግዳችሁ ክትትል እያደረጋችሁበት ያላችሁ የህግ አካላት እዚህ ጋር ያለውንስ አስረስ የሚባለውን የእስልምና እምነት ተከታይ በአንድ ቤተ እምነት ብቻ ሳይሆን በ3 ቤተ እምነቶች በአምላክነት ደረጃ የሚመለክን ፈጣሪ እንደዚህ የሰደበውን ለምን ዝም አላችሁ ነው እኔ ጥያቄ። ነብይን የሰደበውን እያሳደዳችሁ አምላክን የሰደበውን ለምን ዝም አላችሁ ነው። ለንጽጽር እንኳን ቢቀርብ እፎይ ሰደበ ወይንም አንቋሸሸ የተባለው የነሱን ነብይ ነው። ይሄ ግን አምላካችንን ነው የተሳደበው። ህግ የሚቆመው ለእውነት እስከሆነ ድረስ ለይቶ የሚያሳድድበት ምንም ምክንያት የለም። ስለዚህ ይህንን ጉዳይ ፌር እንድታረጉልን እንጠይቃለን።
ምናልባት ይህ ጥያቄ ከኔ አንደበት ይውጣ እንጂ የመላው የክርስትና እምነት ተከታዮች ጥያቄ እንደሆነ ህግ እንዲያቀልን እንፈልጋለን። እስከ መጨረሻው አንፋተውም። እስከ መጨረሻው ይህንን ቪዲዮ ሼር እና ሪፖስት አድርጋችሁ አድርሱልኝ። አመሰግናለሁ። ጥያቄ እንግዲህ እኛ ክርስቲያኖች በእስልምና ውስጥ ለሚገኙት ወንድሞቻችን የምንጠይቀው ነው። እንግዲህ አንዳንድ በእስልምና ውስጥ ሆነው የሚሳደቡት ግልጽ ነው ሁሉንም ክርስቲያኖች የሚወክሉ አይደሉምና ወንድማችን አሁን ካነሳው አንፃር ግን ስንመለከት እንዴት ትመለከቱታላችሁ? ማን ነው ለፍርድ መቅረብ ያለበት? እፎይስ እውነት አጥፍቶ ከሆነ ለፍርድ መቅረብ ካለበት በዛ ቦታ ሆነው እንግዲህ ጌታችንን ሲሰድቡ የነበሩትስ ምን አይነት ፍርድ ይገባቸዋል የሚለውን እንግዲህ በእስልምና ውስጥ የምትገኙት ወንድሞቻችን ይህን ቪዲዮ የምትመለከቱ ሀሳባችሁን እስቲ ኮሜንት ላይ አብራሩልን። የምንመለከተው ነው የሚሆነው። ለማንኛውም እንግዲህ ለአባቶች ከቀረበ ጥያቄ መካከል አንዱ ይሄ ነው። እሱን ቪዲዮ ላስመልክታችሁ። ይድረስ አባት እያለን አባት እንደሌለን ላደረጋችሁን ለቤተ ክርስቲያን አባቶች በምችሉት መጠን ኮፒ ሊንክ አድርጉ። የተዋህዶ ልጆች ሁላችሁም 50 ጊዜ ኮፒ ሊንክ አድርጉ። ይድረሳችሁ። እስኪ ልጆች ሆነን አባት የለንም ለማውራት በቅተናል። ምክንያቱም አባት ስለሌለን እናንተ በስልጣናችሁ፣ በጥቅማችሁ፣ በገንዘባችሁ ሲመጣ ብቻ የኦርቶዶክስን ተዋህዶ ወጣት እያስነሳችሁ አስገድሉ፣ አስጨፍጭፉ። ለየትኛው ለቤተ ክርስቲያን ልጅ ነው የቆማችሁት? እኛ የእናንተ ልጆች አይደለንም ወይ? ማተብ አድርገን ቁጭ ያልነው አባቶች አሉን፣ የቤተ ክርስቲያን አባቶች አሉን ብለን ስለምናምን በኦርቶዶክስ ተዋህዶ ውስጥ ስላለን ነው። እናንተ ግን የየትኛው የኦርቶዶክስ ተዋህዶ ወጣት ሲነካ ነው አንድ ቀን ድምጻችሁን ያወጣችሁት? አውጥታችሁ አታውቁም። ለምን? ጥቅማችሁ፣ ገንዘባችሁ፣ ቤታችሁ ስለማይነካባችሁ የራሳችሁን ጥቅም ብቻ ለማንቀሳቀስ ቁጭ ስላላችሁ። እኛ እንኳን ምዕመናን እንደው አንድ እግዚአብሔርን አትፈሩ? የምትፈትቱለትን ስጋው ደሙን እናንተ እያቀረባችሁ ያንን እንኳን አትፈሩም። በቤተ መቅደስ ውስጥ ያላችሁ እናንተ ያንን አትፈሩም። አንድ ለኦርቶዶክስ ተዋህዶ ቆማችሁ አታውቁም። ለራሳችሁ ጥቅምና ለራሳችሁ ገንዘብ የእንትና ቤት ተነካ፣ የእንትና ቤት ተነካ፣ የእንትና ምናምን ተነካ። እኛ ዛሬ አውቀናል ማን አባት እንዳለው። ልጆቻችን ተነኩ ብለው በየሚዲያው በክስ እንዴት እየሄዱ እንደሆነ አይታችኋል። እናንተ ግን ለኦርቶዶክስ ተዋህዶ ወጣት አንድ ቀን ቆማችሁ አታውቁም። አባት ከሆናችሁ ወይ ተዉ ወይ በርቱ በሉን። ካለበለዚያ የአባትነት ጥቅማችሁ ፈጽሞ አይታየኝም። ይህንን ቪዲዮ 50 ጊዜ ኮፒ ሊንክ በማድረግ ለሁሉም አድርሱት። እንግዲህ አባቶች በቅዱስ ሲኖዶስ ደረጃ ወጥተው ምንም የሰጡት መግለጫ የለም። ነገር ግን በአውደ ምሕረት ላይ ቀድሰው አስተምረው በሚሄዱበት አካባቢ ሁሉ ስለዚህ ጉዳይ እየተናገሩ ይገኛሉ። በትላንትናው ዕለት እንግዲህ ብፁዕ አቡነ አብርሃም አሁንም ቢሆን ፍቅር ይሻለናል ሲሉ ተናግረው ነበረ። ብፁዕ አቡነ ናትናኤልም ያስተላለፉት ነገር አለ። ለማንኛውም አባቶች ነገሩን ሰምተውታል። በቅዱስ ሲኖዶስ ደረጃ ግን የወጣ ነገር የለምና አንድ ነገር ቢፈጠር እንግዲህ በጣም ብዙ ክርስቲያን ወጣቶች እንደሚያዝኑ ግልጽ ነው። ስለዚህ አሁንም ቢሆን ግልጽ ነው ፍቅር ይሻለናል። የማይወክሉን ሰዎች ግን በዚህ ደረጃ ልክ ወጥተው መሀል ላይ ክፍተት ለመፍጠር እየሞከሩ ይገኛሉ። ለማንኛውም እንግዲህ እፎይ እገልሃለሁ ተብሎ ለተጠየቀው ወይም ለተዛተበት ነገር የመለሰውን መልስ ትንሽ ረዘም ያለች ቪዲዮ ነች። ከአንደበቱ የወጣ ነገር ነው። ምን አይነት መልስ መለሰላቸው? ይሄስ ያስኬዳል አያስኬድም? ተመልክተን ሀሳብ እንሰጥበታለን። ባገኝ እገልሃለሁ በአካል ማለት ምን እኔ እገልሃለሁ። ዳራ መገለይ ይሄ ሰው የሚገል ይመስላል። ሲዩት እንደ ሽንኩርት ነው ማለት ነው። ምን እስኪ አንተ ልብ አለ እኔ ልብ አለኝ አገሬ እነግራለሁ። እስኪ አንተ አውራ እዚህ ሀገር ነኝ በልና እውነተኛ ሲያወራ በክርስቶስ እንበልጣለን ይላል እና ደስ እያለን ነው እኛ ክርስቶስን በፍቅር የምንሰብከው። ደስ እያለን ነው ስለሱ የምንከፍለውን መስዋዕት የምንቀበለው። አንተ ግን ስታርድ እንኳን ፊትህን ሸፍነህና ተደብቀ ጥቁር ለብሰህ ሐዘን ለብሰህ ነው። እኛ ግን ደስ እያለን ፈገግ እያለን ልክ እንደ አስተይዶ ገዳይ እንደመሆናችሁ ልትፈሩ ትችላላችሁ። በገዳይነታችሁ ግን ዲስማች ስጋን ስለሆነ የምትገሉት ነፍስን መግደል ስለማችሉ ምንም አይደላችሁም። ለኛ እኔ እንደ ራሴ አንተን ባገኝ እገልሃለሁ በአካል ማለት ምን እኔ እገልሃለሁ። ዳራ መገለይ ይሄ ሰው የሚገል ይመስላል። ሲዩት እንደ ሽንኩርት ነው ማለት ነው። ምን እስኪ አንተ ልብ አለ እኔ ልብ አለኝ አገሬ እነግራለሁ። እስኪ አንተ አውራ እዚህ ሀገር ነኝ በልና እውነተኛ ሲያወራ ሽንኩርት ነው ለምን ከፈኝ ሙስሊም ይገላል ምናምን ትላለህ እንዴ? ጓዳ ሆነ ከማውራት ወጣ ብለህ አውራ። ወጣ ብል ምን ልታደርገኝ? እንደ ሽንኩርት ልከትፈኝ በደንብ አድርጌ ትበላኛለህ። ከዛ በኋላ ስለ ነብያችን ባወራ ምላስን የምቆርጠው ትበላኛለህ ወይ? ምክንያቱም ተፍሲር አልቆርጡቢ ቮሊዩም 2 ላይ ፔጅ 85 ላይ እንደኔ አይነቱን አርደህ እንድበላ ይፈቅድልሃል።
አረኔ በከተ ስጋ አልበላም። በከታለሁ አንተ በከታለሁ እኮ ባዳንደ እስላሚክ ጁሪስፕሩደንሲው ላይ ፔጅ 199 እና ፔጅ 202 ላይ አርደኸኝ ደሜን መጠጣት ስጋዬን መብላት እንደምችል ስለሚፈቅድልህ ያው የሰይጣናዊ አስተምሮ ጭንቅላትን ስለሞላ ነው ለማረድ እንደዚህ ያለ ናፍቆት። ወንድሜ እንወዳለን። ከእንደዚህ አይነት ገዳይ መንፈስ እንድትወጣ ጸሎት እናደርግልሃለን። ወደህ አይደለም አንተ ይሄን አጋንንታዊ መንፈስ የተጠናወተ አርደሃለሁኝ ባገኝህ ባርድህ ደስ ይለኛል እንድትል ያደረገ ወንድሜ ሰይዶ ውቤ ወደህ አይደለም፣ የበሬን ነው የምልህ። አንተ ላይ ያለ እርኩስ መንፈስ ነው። እኛ ግን ብንሞትም አስቀድሞ ክርስቶስ ነግሮናል። ዮሐንስ ወንጌል ምዕራፍ 16 ላይ እነሆ ከምኩራብ ያወጣችኋል፣ ከዚህም በላይ ደግሞ ከዚህም በላይ ደግሞ የሚገድሏችሁ ሁሉ ጊዜ ይመጣል፣ ይህን የሚያደርጉት እኔና አብን ስላላወቁ ነው ይላል። ይህን የምታደርጉት እናንተ ለምንድን ነው ግን? እግዚአብሔርን ያገለገላችሁ መስሏችሁ ነው። ምክንያቱም ሱረቱ መኢዳ 33 ላይ አላህና መሐመድን የሚናገሩትን እጅና እግሮቻቸውን እያፈራረቃችሁ ቁረጧቸው፣ እንዲሁም ግደሏቸው ስለሚል ማለት ነው። እረዷቸው ስለሚል ማለት ነው። ወንድሜ ወደ አይደለም፣ የምሬን ነው። ይሄ ነፍሰ ገዳይነት መንፈስ የተጠናወተ ወደ አይደለም። ዮሐንስ ወንጌል ምዕራፍ 8:44 ላይ ቁጥር 44 ለማለት ነው እናንተ ከአባታችሁ ናችሁ ይላል። እናንተን ማለት ነው እርሱ ከዳቢሎስ እናንተ ከአባታችሁ ከዳቢሎስ ናችሁ፣ እርሱ ሐሰተኛ የሐሰት አባት ነው ይላል። አባታችሁ ምንድነው? ሐሰተኛ የሐሰት አባት። ልክ መሐመድ ሐሰትን እንዳስተማረ ስትራው ፈታባሪ ቮሊዩም 6 ፔጅ 111 ላይ ሐሰተኛ እንደነበር ስለሚናገር፣ እንዲሁም ደግሞ ዋይድ አስፈሪን 249 ላይ እንዲሁም ደግሞ ሱራ 16:106 ላይ ምላሶቻችሁ በሚመጥኑት ውሸት ልትቀፉ ተፈቀደላችሁ ስለሚል፣ ስለዚህ እናንተ ከአባታችሁ ከዳቢሎስ ናችሁ ይላችኋል መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ማለት ነው። የአባታችሁን ምኞት ልታደርጉ ትወዳላችሁ ይላል። የአባታችሁ ምኞት ምንድነው? ነፍስ መግደል። እርሱ ሐሰተኛ ሐሰት አባት ነው። የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ በእውነት አልቆመም፣ ውሸትን ሲናገር ከራሱ ነው። ነፍሰ ገዳይ ነው ይለዋል። ሰው እናንተም የአባታችሁን ፈለግ ስለምትከተሉ ነፍሰ ገዳይ ናችሁ። ሱናን አናሳኢ 40:73 ላይ፣ ሱናን አናሳኢ 40:63 ላይ፣ ሱናን አናሳኢ 40:59 ላይ፣ የሴቶች ምዕራፍ 89 ላይ አራጅ ናችሁ። ይሄ መንፈስ ስለተጠናወታችሁ ማለት ነው። እንድታርዱ እንገሉ ስለሚፈቅድልን እና እኛ ግን ጳውሎስ ምን ይለናል? ለአንድ አይነቱ አራጅ ሲመጣ፣ ለአንድ አይነቱ አሳዳጅ ሲመጣ በሮሜ መልእክቱ ምዕራፍ 12 ቁጥር 14 ጀምሮ ለሚያሳድዷችሁ ጸሎት አድርጉላችሁ፣ ለሚረግሟችሁ መርቋቸው ይላል። መርቁ እንጂ እንዳትረገሙ ይላል። ቀኝህን ለሚመታ ግራህን ስጠው ይላል ክርስቶስ። ደግሞ አይ ቲንክ ማቴዎስ ወንጌል ላይ ምዕራፍ 5 ከቁጥር 10 ምናምን አካባቢ እንደዛ አካባቢ 10-11 አካባቢ እንዲሁም ደግሞ ታላቁ ሐዋርያችን ቅዱስ ጳውሎስ እንዲህ ይላል በሮሜ መልእክቱ ምዕራፍ 8 ቁጥር 36 ጀምሮ ቀኑን ሙሉ ስላንተ እንገደላለን፣ እንደሚታረዱ በጎችም ተቆጠርን። በዚህ ሁሉ ግን ከአሸናፊዎች እንበልጣለን። በምን? ከፍታ ቢሆን ዝቅታ ቢሆን፣ ኃያላት ቢሆኑ ገዢ ቢሆን፣ የሚመጣው ቢሆን ያለው ቢሆን፣ የሚሄደው ቢሆን፣ እንዳንተ አይነቱ ጩቤ የሚመዝ ቢሆን፣ በሁሉ ከአሸናፊዎች በማን እንበልጣለን? በክርስቶስ እንበልጣለን ይላል። እና ደስ እያለን ነው እኛ ክርስቶስን በፍቅር የምንሰብከው። ደስ እያለን ነው ስለሱ የምንከፍለውን መስዋዕት የምንቀበለው። አንተ ግን ስታርድ እንኳን ፊትህን ሸፍነህና ተደብቀህ ጥቁር ለብሰህ ሐዘን ለብሰህ ነው። እኛ ግን ደስ እያለን ፈገግ እያለን ልክ እንደ እስጢፋኖስ በሐዋርያት ሥራ ምዕራፍ 7 ላይ ከቁጥር 50 ምናምን አካባቢ ጀምሮ በድንጋይ ሲወግሩበት፣ ልክ የድንጋይ ዝናብ ሲያዘንቡበት የሰው ልጅን በሰማይ በአብ ቀኝ ሲመለከት ምን አለ? ኢየሱስን ማለት ነው፣ ጌታ ሆይ የሚሰሩትን አቁምና ይቅር በላቸው። ከማን ስለተማረ? ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ስለተማረ። ለዚህ ነው በዮሐንስ ወንጌል ምዕራፍ 13 ቁጥር 13 እስከ 16 እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ እንዲሁ አድርጉ ይልና ትሕትና እንዲያስተምራቸው ፈለግም ትቶላቸው ሊሄድ ምሳሌ ሊሆናቸው እንደመጣ ይነግረናል። ለዚህ ነው በመስቀል ላይ ሆኖ ጌታ ሆይ የሚሰሩትን አያውቁምና ይቅር በላቸው አለ ጌታ። ይህንን በተግባር ማን አሳየን? እስጢፋኖስ አሳየን። የድንጋይ ዝናብ እያወረዱበት ልክ እንዳንተ አይነቱ ሰይደው አራጆች ተሰባስበው እኔስ እሺ ምንም ሳያጠፋ እስጢፋኖስ የድንጋይ ዝናብ ሲያወርዱበት ኢየሱስ ጌታ አይደለም አትስበክ ብለው የድንጋይ ናዳ እያወረዱበት የሚሰሩትን አያውቁምና ይቅር በላቸው፣ ኃጢአታቸውን አትቁጠርባቸው። ሰይደው ጸሎት አደርግልሃለሁ ከእንደዚህ አይነት አራጅ ገዳይ ሃይማኖት ነፃ እንድትወጣ ሁሌም በጸሎት ያስባለሁ። በዚህም ሞተ በዛኛው ዓለም
ወደ ገሃነም እንድትጣል ስለማልፈልግ ማለት ነው። ኤኒዌይስ እፎይ አንተስ በቃ እስልምናን ረግጠና ተሳድበ ሰው ክርስትና የሚቀበል ይመስልሃል እንዴ? እንግዲህ እንደተመለከታችሁት ነው በላይቭ ላይ ገለሃለሁ እስከ ማለት የደረሰበት አንድ ወንድም ነበረ። እፎይም በዚህ ደረጃ ላይ ልክ መልሱን መልሶለታልና በእውነት በዚህ በተመለከታችሁት ቆይታ ውስጥ እንግዲህ ከእፎይ ከአንደበቱ የወጣ ክፉ ቃል አለ ብላችሁ ታስባላችሁ ወይ? ይህንን እንግዲህ ሁላችሁ ሚዛናዊ ያደርጋችሁ ኮመንት ላይ መልሱልኝ። ለማንኛውም እንግዲህ የጠላት ሐሳብ ይህንን ይመስላልና በዚህ ጉዳይም ብዙ የሚባል ነገር አለ። ከመንግስት ደረጃ አንፃር እንኳን መመራችን ያስቀመጡት ነገር አለ። የብልጽግና ፓርቲ የሚባል ነገር አለ። ለማንኛውም እኛን ባይወክለንም መመራችን ስላስቀመጡት ግን እሱን ቪዲዮ ላስመልክታችሁ። የብልጽግና ሃይማኖት የብልጽግና ወንጌል ተከታይ የሆኑ ስለሆኑ ሽፋናቸው ፕሮቴስታንት ይሁን እንጂ ዶክተር አብይም አዳነችም ሽመልስም ሌሎችም ቁልፍ ቦታ ላይ የያዙት ፕሮቴስታንት ሆኖ የሚያስካሂዱት መንገድ ግን ሃይማኖታዊ ኦርቶዶክስ ላይ ጥላቻ ስለሆነ ኦርቶዶክስን የመበቀል ሐሳቦች ናቸው እየተደረጉ ያሉት። ይሄም ማሳያ አለን። እኛ ሙሉ ለሙሉ ፕሮቴስታንት ባለስልጣን ቢሆኑ በሃይማኖታቸው ለምን ፕሮቴስታንት ሆኑ የሚል ጥያቄ የለንም። ጥያቄማ ቢኖረን ኖሮ ዶክተር አብይ በሚመረጥበት ሰዓት ያን ሁሉ ህዝብ የደገፈው ኦርቶዶክሱ አይደለም ወይ የደገፈው? ሃይማኖቱ ፕሮቴስታንት እንደሆነ እኮ ያውቃል። አሜሪካን ሀገር ከአንድ ስቴት ወደ አንድ ስቴት ረጅም ሰዓት መኪና ነርተው የመጡት ያከበሩትና የወደዱት ኢትዮጵያ ውስጥም በአብዛኛው የተቀበሉት ኦርቶዶክሳውያን ናቸው። ሃይማኖታዊ ጥያቄ አንስተው አይደለም። ለማ መገርሳ ፕሮቴስታንት እንደሆነ እኮ ህዝቡ ያውቃል። የተቀበሉት ግን በሃይማኖት ጉዳይ አይደለም፣ በኢትዮጵያዊነት ጉዳይ ስለሆነ ነው። ኢትዮጵያ ደግሞ ለሁሉም አንድ ናት። ለማ መገርሳ ኢትዮጵያዊነት ሱሴ በማለቱ ህዝቡ እንዲወደው አደረገ። ዶክተር አብይ ሰንደቅ ዓላማውን በማንሳቱና ኢትዮጵያ በማለቱ እግዚአብሔርን በመጥራቱ የሰውን ፍቅር አገኘ። ከዛ በኋላ ግን እየተደረጉት ያሉት ነገሮች ሁሉ አግባብነት የሌለው እጅግ አድሏዊ ነገሮች እየተሰሩ ናቸው ያሉት። መመራችን ያስቀመጡት ከሌላ አቅጣጫ ነገሮችን መመልከትም መልካም ነው ብዬ አስባለሁኝና ከዚህ ደረጃ ልክም አንፃር እየተመለከተን እንግዲህ ክፍተቶቻችንን ብናጠባቸው በጣም መልካም ነው ብዬ አስባለሁኝ። ለማንኛውም ወደ ርዕሳችን ስንመለስ እንግዲህ እፎይ ላይ ብዙ ዛቾች እየደረሱ ይገኛሉ። ከነዛ መካከል ተይዟል የሚል ነው። ጠላት እንግዲህ ደስ እንዳለው ነው እየተመለከተን ያለነውና ይሄንን ቪዲዮ ግን ስትመለከቱ ልብ ማለት ያለባችሁ በዚህ አንድ በእስልምና ውስጥ የሚገኝ ወንድም ስለተናገረ ሁሉንም ይወክላል ማለት አይደለም። ለማንኛውም የተናገሩትን ነገር ላስመልክታችሁ ሐሳብ ሰጥተን እንጨርሳለን። ይህ ግለሰብ በመገደሉ ወላሂ በጣም ነው ደስ ያለኝ። አብዛኞቻችሁ ታውቁታላችሁ። ይህ ህዝብ አላህ አይ ወሬ እናገትሙት ወሬ የራሱ አንድ ወሬ አንተ ይሄ ነገር በግለሰብ ደረጃ አለ እንዴ? ይሄ ወንድምና እሱን የሚመስሉ ሌሎችም እየመጡ እፎይ መታሰሩን የተናገሩ ይገኛሉ። ቪዲዮን አሳያችኋለሁ። ከዛ በፊት ግን ሁላችሁም ኮፒ ሊንክ፣ ሪፖስት፣ ላይክ፣ ሼር እያደረጋችሁ ይሄ ቪዲዮ ለሌሎች ሰዎች እንዲደርስ አድርጉ። እስቲ ቪዲዮን ነው። እንግዲህ ወንድማቸው ዝዋይ እስር ቤት ከምሽቱ 2 ሰዓት ላይ ገብተዋል። ሁላችንም እፎይ ነን እያላችሁት ባለማታ እንግዲህ እንደሰማችሁት ይሄ ወንድም ምን እያለ ይናገራል? ዝዋይ ላይ እፎይ ታስሯል፣ እስር ቤት ውስጥ ነው የሚገኘውና ደስ ይበላችሁ እያለ የእሱን ቪዲዮ የሚከታተሉ ሰዎችን ደስታ ይነግራቸዋል። ይሄ የእሱ ብቻ አይደለም እኮ ሌሎቹም እንዲህ እየወጡ ግማሹ ድሬዳዋ ላይ ይላል፣ ግማሹ ከሀገር ሲወጣ ሲል ተያዘ ይላል። የኔ ጥያቄ አንድና አንድ ነው። እሱ ደግሞ ምንድነው እናንተ ታስሯል እያላችሁ ደስታችሁን እየገለጻችሁ ነው። ይሁን ነገር ግን እንደናንተ ገለጻ ከሆነ እፎይ ወንድማችን ላይቭ ላይ መታየት አልነበረበትም። ምክንያቱም በኢትዮጵያ ሕግ መሰረት ሰዎች ሲታሰሩ እስር ቤት ውስጥ ኤሌክትሮኒክስ ነገር መግባት አይችልም እና እናንተ እንዳላችሁት ከሆነ እፎይ ከላይቭ ላይ መጥፋት ነበረበት። ነገር ግን በትናንትናው ዕለት ላይቭ ላይ ነበር እስከ ትናንትናው ዕለት ድረስ። ዛሬም እንደ እግዚአብሔር ፍቃድ ደግሞ ላይቭ ይገባል። እናንተ ቪዲዮን የሰራችሁት ትናንትና ቃል ላይ ነው፣ እሱ ላይቭ የገባው ማታ ነው። ስለዚህ ይሄ ነገር አይጋጭባችሁም ወይ ነው? እውነታውን ስንመረምረው እፎይ አልታሰረም። የሱም መታሰር ስለምናፍቁ ግን ያልሆነን ነገር እንደሆነ አድርጋችሁ ለሚመለከቷችሁ ሰዎች ታቀርባላችሁ። ቪዲዮአችሁን የሚከታተሉ ሰዎች ደግሞ በጣም የዋ ከመሆናቸው የተነሳ እናንተም በማመን በየኮመንቱ ላይ እየገቡ ፈጣሪያቸውን ያመሰግናሉ፣ እንዲሁም ደግሞ መልእክት ያስተላልፋሉ። የነው መልእክት የሚያስተላልፉት እስር ቤት ያላችሁ ሙስሊሞች ይሄንን ወንድም ካገኛችሁት እፎይ የሚባለውን እዛው ጨርሱት እያሉ ኮመንት ሲሰጡ አየሁ። እኔ በጣም ነው ያስገረመኝ። ማለት ሰው እንዴት በዚህ ደረጃ አያስተውልም? እስር ቤት ውስጥ ያለ ሰው እንዴት ነው የዚህን ቪዲዮ አይቶ ኮመንት ላይ የሚያነበውና ምላሽ የሚሰጠው? እባካችሁ አንዳንዴ ስሜታዊ አንሁን። ስሜታዊ መሆን በጣም ከባድ ነገር ነው። ሰዎችን ስንወድም ይሁን ስንጠላ
ቢያንስ እንመርምር። ማንም እየመጣ ስለነገረን አንመን። ከዚህ በፊት እኮ እፎይ እንዳይወጣ እግድ ተጥሎበታል ብለው ሁሉ ነግረውን ነበር አይደል? ከሀገር እንዳይወጣ ግን አንድም ማስረጃ ያቀረበ ሰው የለም። ማስረጃው እጃቸው ላይ ካለ አውጥተው ማሳየት ይችሉ ነበር። ያ እንዳለ ሆኖ አሁን ደግሞ ሁለተኛ እፎይ ዝዋይ ላይ ተያዘ፣ አዲስ አበባ ተያዘ እያሉ መፖሰቱ ምንም የሚጠቅም ነገር አይደለም፣ ትዝብት ነው ትርፉ። ስለዚህ እባካችሁ ከስሜታዊነት ወጣችሁ ይሄ ልጅ ማነጋገርና መከራከር የምትችሉ ሰዎች ካላችሁ ሄዳችሁ ተነጋግራችሁ ከሱ ጋር ተወያዩ። አይ እሱ ደግሞ እንዲታሰር ነው የምፈልገው የምትሉ ሰዎች ደግሞ ካላችሁ በህጋዊ መንገድ ሂዱ። ያኔ እፎይ ጥፋተኛ ከሆነ ህጉ ይፈርድበታል፣ ካልሆነ ደግሞ ይለቋል። ከዛ ውጪ ግን ደቦ እየመሰረቱ 600 ሺና 700 ሺህ እንከፍላለን እንዲል አረገ እያሉ እፎይ ታስሯል እያሉ እፎይ ከሀገር እንዳይወጣ ተደርጓል እያሉ ዜና መስራቱና ፖስት ማድረጉ ግን ለማንም የማይበጅ ነው። ለማንኛውም ወንድማችን እፎይ አልታሰረም፣ እግዚአብሔር አምላክ ይጠብቀው። ዛሬ ላይ እንደ እግዚአብሔር ፍቃድ ላይቭ ላይ ገብቶ ደግሞ ያሰምረናል ብለን እንጠብቃለን። እንግዲህ በመጨረሻም ቪዲዮን እንደተመለከታችሁት ነው የጠላት ወሬ አሁንም ቢሆን በወንድማችን ላይ ክፉ ነገርን ለማድረግ ነውና አሁንም ሁሉንም የሚወክሉ አይደሉም። ስለዚህ ክርስቲያኖች በሙሉ እንግዲህ የሚጠብቅ አይተኛም እያላችሁ ከቻላችሁ በጸሎት አስቡት። ኮሜንት ላይም እፎይ የሚጠብቅ አይተኛም እያላችሁ ድጋፋችሁን ብታሳዩ በጣም መልካም ነው ብዬ አስባለሁኝ። ለማንኛውም እንግዲህ ያሉብንን ርቀቶች ማጥበብ ብንችል ብዙ ነፍሳትን ማዳን እንችላለን፣ ራሳችንን መመልከት እንችላለን ብዬ አስባለሁኝና ለማንኛውም እንግዲህ ያቀረብኩላችሁ መረጃዎች እነዚህን ይመስላሉ። ብዙ ነገሮችን እንዳገኛችሁ ተስፋ አደርጋለሁኝ። በአዲስ መረጃዎች ደግሞ ድጋሚ የሚወጡ ከሆነ ተመልሼ የምመጣ ነው የሚሆነው። ክርስቲያን የሆናችሁ በሙሉ ግን ይህንን ቻናል ሰብስክራይብ አድርጉት፣ ከፍ አድርጉት። ከ10,000 ይውጣ ከፍ ይበል። ሁላችሁም ሰብስክራይብ አድርጉት። እንደዚህ ብዬ ተናግሬ አላቅምና ሰብስክራይብ ማድረጋችሁን ብታትርሱ። ቀጣይ አዲስ መረጃዎች እስከማገኛችሁ ቸርን ቆዩ። ቢከፋም ዘመኑ አልተለየም ከኔ ጌታ በማዳኑ አለልኝ አባቴ።